ስርዓቱን በሚያስታውስ ደግሞ በአህያ ውርንጫ ላይ የጌታ የኢየሱስ ክርስቶስን ስዕል አድርገው ጌታ በአህያ ውርንጫ ላይ መቀመጡን ያስታውሰውናል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ። አምላካችን ስሙ የተመሰገነ ይሁን። ከዚህ በመቀጠል እንግዲህ አጠር ያለ የዕለቱን ወንጌል ማለት ነው አጠር ባለ ደቂቃ የደብረ ስብከት ወንጌል ክፍል ኃላፊ መምህር አንዳርጌ ያስተምሩናል። እግዚአብሔር ከሁላችን ጋር ይሁን። በስመ አብ አማዝሙላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዛብጽሐነ እስከዛቲ ሰዓት። የአባቶቻችን አምላክ የሁላችን አምላክ መድኃኒታችን ኢየሱስ ክርስቶስ በጎና በክዶ በሰላም ጠብቆ ለዚህ ለዚህ ታላቅ በዓል ስላደረሰን ስሙ የከበረና የተመሰገነ ይሁን። እናቱ እናታችን ድንግል ማርያም፣ ቅዱሳን ጻድቃን፣ ሰማዕታት ሁሉ የከበሩና የተመሰገኑ ይሁኑ። ወላዲታችን መላከ ታቦር መሰረት የሆኑ የቤተክርስቲያናችን ዋና አስተዳዳሪ ክቡራን አይንተ እግዚአብሔር ካህናት አባቶችን፣ ሊቃነ ምስጢር ዲያቆናት ወንድሞቼ፣ የተከበራችሁ ሰንበቱ ወጣቶች፣ እንዲሁም የእግዚአብሔር ቤተሰቦች የድንግል ማርያም የካቴናንሳላይ ኢየሩሳሌም ለመድረስ ለመግባት ቤተታ የሚባል ቅርብ የሆነ መስቀለኛ ቦታ ነበረና እዛ ላይ ሁሎ ነዋሪዎች የመጡለት 16 ምዕራፍ 18 ምዕራፍ ይሆናል ይላል ወንጌል። 16ቱን በእግሩ ከሄደ በኋላ 2ቱን ምዕራፍ በአህያ ገባ ይላል። ወደ ቤተ መቅደስ ስለሚገባ ነው ዋና ዓላማ። እንግዲህ አህያ ስለምን ተመረጠች ያለ እንደሆነ አስቀድሞ እመቤታችን በስደቷ ዘመን እመቤታችንን ይዛ የንጽሕና በረሃ ያገለገለች ናት። በዘመኑ የተናቀች የምትሰደው የተጠላች አድርገን እንጠቀምባታለን። ሰዎች ሰውን የራቅ መስሏቸው አህያ ብለው ይናገራሉ። ግን አህያ ከሰው የበለጠ ክብር እንዳላት በዚህ በዓል ላይ ታሪክ ያስረዳል ማለት ነው። አንድም ዝቅ ብሎ ክርስቶስ አምላካችን ከሰማየ ሰማያት መሆኑ በተናቀችው አህያ ላይ ሆኖ ሊሰግዱት አገኘ በትሕትና ተገለጸ ነው። ወደ ቤተ መቅደስ ገባ፣ ቤተ መቅደሱንም አስተካከለ። ፈታችሁ አምጡልኝ ዋናው ምስጢር እንግዲህ አሁን እንዳያችሁ ስራ ተላከላውለዋል። ፈታችሁ አምጡልኝ። ዛሬ ይህና እናንተ ነፍስ ከነበረባት የሰራችው ኃጢአት ስራት የተፈታሽ ነፃ ወጣሽ ብላለች። በዚህ ላችሁ